ተመልሶ እንደዚህ ዘና ብሎ እየተዝናና እየሳቀ ቪዲዮ ቲክታክ ላይ ፖስት አድርጎ እውነት ለመናገር ሙሉውን ኮሜንት ለማንበብ ሞክሬ ነበረ እና ሁሉም ሰው ደስ ብሎት ሁሌም እንደዚህ ስስቅ ማየት ነው የምንፈልገው ነበር ሲሉ የነበረው። ሰላም ጤና ይስጥልኝ የፉዬ ገላ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እውነት ለመናገር በጣም ደክሞኛል ማለት ነው እና መስራት ስላለብኝ ነው የምሰራው ቪዲዮ እንጂ በጣም እንትን ነው። አንድ ቀን ሁለት ቀን አሳልፋችሁ ሲሰሩ ዩቲዩብ እንደ ልጅ በሉት እንትን አይልም። እና ቤተሰቦቼ ያው አብርሽ እንግዲህ ደስ የሚል ነገር ነው እንደዚህ ስቁን በማየታችን። ለእውነቱ ያው ሰላም እንደወረደና እድሜ ለጋሽዬ አዲስ አበባ በመምጣታቸው ሰላም እንደወረደና እንዳስታረቋቸው ነው የሚሰማኝ። በእርግጠኝነት ዛሬ ወይ አብርሽ ዩቲዩብ ላይ ወይም ሩታ ዩቲዩብ ላይ የሚፖሰትልን ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። ደግሞ ይፖሰታል ማለት ነው እና እንደዚህ ፈገግ ካለ ታርቀዋል ማለት ነው። ስለታረቁ ነው እንጂ አብርሽ ሁሌም የትዝታ ዘፈኖች ትክዝ ብሎ ምናምን ነበረ ቲክታክ ላይ ራሱ ፖስት የሚያደርገው የነበረው። ብቻ ጋሽዬ ወደ አዲስ አበባ መምጣታቸው ብዙ ነገሮችን ይስተካከላል ብዬ ተስፋ አደርጋለሁ። በነ ዳኒ ምነ ጽጌ ራሱ ምንድነው ያሉት ትላንትና ያለችው እሷ ራሱ እናንተን በዚህ ልክ ትሆናላችሁ ብለን አስበን አልነበረም። ከዚህ በኋላ ግን እናንተ ሰላም አውርዶ እንጂ እኛ ከህይወታችሁ እንወጣለን ነው ያሉትና ወደ ድሯቸው ተመልሰው እንደ ድሯቸው እንደሚሆኑ ተስፋ አደርጋለሁ። ይሆናሉ። ሩታዬ ከጋሽዬ በላይም አይደለችም። ጋሽዬን የምትሰማ ልጅ ናት። ግን ማታ ትላንትና ቤተሰብ ጎንበስ ብለ እግራቸውን ስስም እንዴት እንትን እንዳለችኝ ማለት በቤተሰብ ትውውቅ ስላልተደረገ ደንግጣለች። ቆሌዋ ነው የተገፈፈው ልጅቷ ማለት ነው። ለምን ቀድሞ ከእናቱ ጋር አስተዋውቋታል። አብርሽ ግን ከአባቱ ጋር ግን አላስተዋወቃቸውም ነበረ። ስላልተዋወቁ በጣም ደንግጣ ነበረ። አንዳንድ ኮሜንቶችም እንደዚህ ዩቲዩብ ላይ ጽጌ ላይ ያየው ነበረ። ግን ነውር ነው። አዎ ነውር ነው። ግን ያው ሰላም ስላልሆኑ ቤተሰብ መሀላቸው ገብቶ ማስታረቅ ስላለባቸው ነው በእርግጠኛ ጋሽ የሚገቡት። የሩታም እናት ደግሞ ከዚህ በፊት አዲስ አበባ መጥተው ተገናኝተዋል እና አሁን ከተማው ላይ እንደዚህ ነገር ኖርማል እየወረ ነው። በጣም እርግጠኛ ሲሆን ወንድ ልጅም ወይም ሴትም ቤተሰብ ቶሎ ያስተዋውቃሉ ማለት ነው። እና ያው ወይኔ ጨዋንት ነው እና እንደዛ ነው የተረዳሁት እንጂ መጥፎ ነገር ደግሞ እግራቸውን ስማለች። የመጀመሪያ ቀንም ራሱ ቢተዋወቁ አጉንብሳ እግሯ በጣም ሼም እንዴት እንደያዛት ከዚህ በፊት ተገናኝተው ስለማያውቁ በጣም ነው የደነገጠችው። በጣም ነው ሼም የያዛት። ኢቭን ቪዲዮ እስኪ ያልቅ ድረስ ነው መጨረሻው ላይ ያየሁትና በቃ አንገቷን ራሱ ቀና አላደረገችም። እግዚአብሔርን ከመደንገጧ የተነሳ ማለት ነው። እና ይሄ ራሱ ክብር ነው። እንትን አላለችም መሆኗ